ልቃሚ ስለሆንክ ነው የምሰድብክ እዛ የሰበሰብካቸው ማለት ነው ያንተ ቢጤ ልጋጋ ማለት ነው መስጠት ስለማይችሉ ቁጭ ብለው ልጋጋቸውን ሲያለጉ እኔም አንተም ዲያስፖራ አይደል እንደያዝ ነው ምን ያንተ ላሜ ቦራ ናቸው ወይስ ላቦሮ ነው ያዝ የኔ ቤተሰብ ምን አደረጉሽ እኔን እንደጀመርሽ ጨርሽ ነገርኩክ ይስጡክ አፋቸውን ከፍተው ቁጭ ብለው ከሚያዩክ አንተ መርቅነክ ነው ኡመር ኩሌ ቀመጥ አግበክ ከኢጀበና እስከ ኢጀቁፋ እንግሊዘኛ በአማርኛ ደባልቀክ ያወራክ ነው ያለከው ገባክ ይስጡክ ምን አባታቸው ይሰብዳል ካልሰጡክ አፋቸውን ከፍተው የሚያዩክ እንዲነምረግጥ እንዲነምረግጥ ምን አባታ አመጣለ ላለ መክፈል ነው አዳርዳር የምትለው ምን ማታመጣ እሱ ሌላ ነው እሱ የተማለ በቃ ከፈል ወሬ ያስፈልግም ከላስ ደን ተበልጠካል በሰፊ ልዩነት ናና ክፈል አትከፍልም ወጣ who the hell are you ምን ለማመጥክ 7 ሜትር እንጨት ይግባብክ እንዲህ ነው የምነግርህ ካሁን በኋላ ማሚ ክብር አይወድልህም አንተ ክብረ ቢስ ነክ ኖ አይደለም እኮ ነው የሚገርመኝ ምንም አይግረምክ አታልቅስ ለቀስተኛ ውጣና ክፈል አትቅዘን ውጣና ክፈል ወይ ይክፈሉልክ በርግጥ የላቸውም ቢኖራቸው ይሰጡክ ነበር የላቸውም ዛሰት ቀጠቅጣለሁ I swear to God ጾም ባይሆን አስባችሁታል ነው ምን ታመጣለህ ጾም ባይሆን ምን ታረጋኛለህ ኮተታ ትሳደባለህ ሰድባለሁ ሌላ ምን ታመጣለህ ሴት ልጅ ጾም ባይሆን ትሳደባለህ ሰድባለሁ ምን አንተ አሁን ደና ሰው መሆንክ ነው አላቀር አይ ትሳደባለህ ቀጠቅጣለሁ የሚለው አይ አሁን እኔና አንቺ ለመሰዳደብ አይደለም የመጣ ነው ትውልድ ምንድነው ናና ክፈል ድራማ አትስራ ኦኬ ውጣና ክፈል ተሳደብ ይያልኩሽ በቃ ፈላስ ከከፈልክ በኋላ ጠይቀኝ ክፈልና ጠይቀኝ ወንድ ከሆንክ ሱሪ ከታጠቅ ቃልክ ነው በልጅክ ምላላ ናና ክፈልና ለምን ሰደብ ማቻል ክፍል ማለት ነው በቃ ክፈል እንደ ጀግና ውጣ ክፈልና ግዴታ አንተ ወጥክ ለምን ተሳደብ ያለሽ ጥያቄ መጀመሪያ ክፈል እሱን ለመጠየቅ ራሱ ብቁ አይደለም እዳ ላይ ነው ያለው ባለዳ ነህ ክፈልና ይቅርታ ጠይቅኝ ማሜ ገደል ግባ አይ ቅጣት ነው ግን በጣም የሚገርምና የሚያሳዝነው አንድ ሴት ልጅ ክብሯ ግርማ ሞገሷ ጸባይዋ ነው እዴ ደሞ ካንተ ጋር ደሞ የምን ክብር አንተ ክብር ታውቃለህ እንዴ ወራዳ ካንተ በላይ ክብሩን ያጣለ እንዴ ደሞ ስለ ክብር ከኔ ጋር ልታወራ እርምጥምጥ ከበል ትከፍላለህ ከፍልም ይሉታል ደሞ አንተ ለማመጥ ቁጭ ብለው አፋቸውን ከፍተው በ2000 ምናምን ስቃጠቅጥክ አሁን ስለ ክብር ምናምን ታወራለህ ይክፈሉልክ ምን ይሰራል ያ ሰውዬክ ይክፈሉ ሰጣው ነው እኔዎቹ ያወሩት ኮተታ ላዳምጥ አልችልም ስለ እረግጣለሁ ካሁን በኋላ አንተ ክብር አይወድልህ ይሄው ነው this is my final word ፈጣሪ ይቅር በላት ፈጣሪ ያው እሱ ስለ ፈጣሪ ያወራ ነው ጋይስ እግዚአብሔር ያሳያችሁ እሱ ይሄ ሰው ይሄ የምታዩት ክምር ሰውዬ ስለ ፈጣሪ ያወራል ዲፕሎማቶች ሚኒስቴሮች ዓለም አቀፍ ታዋቂ ዲያስፖራዎች ቢሊየነሮች እንዲሁም አረብ ሀገር አፍሪካ ጭራሽ ዲፕሎማት ስራቶ ሰውዬ እናንተ ምን ዛሬ እንደ ደንቆሮ ሞልክን አረጋግጥ እንዲህ አይነት ነገር ስላሰማችሁ በጣም ይቅርታ ጠይቃለሁ ነው ዲፕሎማት ምትከታተሉኛል አለ ባለጌት መስለኝ ነበር እውነቴን ነው የምላችሁ በጣም ከኢትዮጵያዊነት ወግ የወጣ እና አንተ ደንቆሮ አንተ ደሞ ስራቶ ዲፕሎማት ከታተል አንተ ማሃይም ነውር ነው አንተ ማሃይም ከብታ አንተ ዲፕሎማት ስራቶ ይከታተል ምናምን ብላ ድሮ ታወራ ነበር ናውጣ ይገርምኛል ነው እውነቴን ነው ይዱታ ናውጣ ዘውጣ እናልቅስ የለህም ለዛ ነው የምታለቅሰው ሰው እናንተ ለማኛ ለቀስተኛ ያለቅሳል እንዴ ቁጭ ብሎ ጭራሽ እኔን የምትከታተሉኝ ዲፕሎማቶች አንተ የኢትዮጵያ መንግስት ዛሬ ነው አንተን ቤት ድረስ መጥሪያ አምጥቶ ማሰር ያለበት የስከ ዛሬው እንደው ያለ አግባብ ነው የታሰርከው ዛሬ በስነ ስርዓት የኢትዮጵያ መንግስት ፈልጎ አንተን ማሰር ያለበት ዛሬ ነው ከባድ ንቀት የመንግስት ባለስልጣኖች አለ የምትከታተሉኝ አምባሳደሮች ዲፕሎማቶች አንተን ማለት ነው አንተ ልጋጋ ዛሬ ነው እንደው መንግስት ዛሬ ተዋርዷል አንተን ማሚ ዛሬ ነበር እስር ቤት መግባት የነበረብህ ይሄ ኮኮኒያ እናንተ ይሄ እንደ
ነው ያዋረደን እኮ 5000 ኮይን ላለመስጠት ነው እቺን ድራማ የሰራው የኛ ቤት ቲንኪው የኔ አባት ጭራሽ እኔን የምትከታተሉ የመንግስት ባለስልጣን ዲፕሎማት አምባሳደር አለ ማህይም የሚከታተል አምባሳደር ካለ ዲፕሎማት ካለ በጣም ነው እንደ ሀገር ከስረናል። ከዚህ በኋላ አልጫወትም ግን ቀጥል ነው ማረገው ዛሬ ቀጥል አልጫወትም በቅቶኛል። ክፈላት ክፈል እርር ነው ማረገው እዝናናለሁ ብላችሁ ስንት ሺህ ህዝብ እየታየ ባለበት ላይ ስንት ቆንጆ ቃል የሚያወሩ ቃላታቸው ንግግራቸው እንደ ኡርጎ የሚጠጣ ስንት ላይቭ ላይ ያሉ ሰዎች እያላችሁ ምርጫ አረጋችሁ እኔም ፈልጋችሁ ስለመጣችሁ ፈጣሪ ያልታሰበ ርስቅ ይስጣችሁ። እንጥራ ዲፕሎማት በላ አምባሳደር ዲፕሎማት ይቅርታ ጠይቃቸዋለሁ። ይቅርታ ጠይቃቸው እናቱ ካንቺ ጋር ቀላል ይተውናል እኮ ሆሊውድ መቼም አያስገቡትም። ቦሊውድ ላይ እኮ ፊልም አክተር ነበር መሆን የነበረበት። አንዴ እባክሽ አንዴ እና በገዛ ስልካቸው በገዛ ብራቸው ዳታው በራሳቸው ስንት የሚታይ ህዝብ እያለ ኧረ አንተ በኒሞና ምልሃል ይደብራል። ክፈል ኧረ ቆይ በኒሞና ቆይ ለቅሶም በኋላ ታለቅሳለህ ከፍለህ ታለቅሳለህ። ማሜ ክፈልና አይደለም ይሄ ሪስፔክት ነው እኮ በኋላ ከፍለህ እዳ ይዘህ የምን ሪስፔክት አይመጣውማ። ባለዕዳ ነህ እኮ እዚህ ጊፍተር ቁጭ ብሎ እናንተ ጊፍትሽን ወጥቼ እሰጥሻለሁ አልኩ እኮ ና ታዲያ ስጥና መልሰህ ከፍተህ እንዴት እዳ እኮ ነው ትገደዳለህ ትታሰራለህ። አሁን እኔ ከፋሚሊ ጋር ውይይት ላይ ነኝ። ክፈልና አውራ ከፋሚሊ ጋር ከፍላው ወይ ይክፈሉልህ ክብራቸውን ዝቅ ወይ ይክፈሉልህ ምን አባ ይክፈሉልህ እካክ ወይ ልማርክ ጋይስ ማሪው በሉ እስቲ ልማረው በጣም ማሪው በሉ። አሁንም የማይሆን ቃል እየሰማችሁ ነው ጋይስ ማሪው የምትሉ እምረዋለሁ። ያው እኔስ ማሪው ካላችሁ እምረዋለሁ። እውነት ራሷን የወጣችው ስትመጣም ራሷ ናት። የተቀበልኩት ያው እዳ ስላለብኝ ነው። 5000 ወጥቼ ሰጣታለሁ። እሱን አይደለም ግን በጣም ተሰማኝ ጋይስ ልማረው በጣም ተሰማኝ። ምንድነው የተሰማ ካላችሁ እንዴት እናንተን ትናገራለች? ኦኬ አፏን ከፍታ የለመደችው ጋይስ ልማረው ይማር ቸግሮታል። ማሪው ማሜ ምስኪን ነው የዋህ ነው ጉቺ ማሜ ጥሩ ሰው ነው። ማሪው እጅግ በጣም እናንተ ስለታችሁ ነው እኔ ኢሞሽናል የሆንኩት ባይዘው ማሪው ጉቺ የዛሬ ይቅርታ አድርጊለት ሁለተኛ አይደግመውም። ሞጣም ቅድም ቀጥቅጦታል። አሁን አንቺም እኔ ፐርሰናሊ ብትምሪው ደስ ይለኛል። እና ምን ለማለት ፈልጌ ነው እናንተን ስለነካችሁ ነው የተሰማኝ። እኔ ጾመኛ የልጅ አባት ነው ማሪው። እኔ ችግር የለብኝም በኒሞና ስም እምረዋለሁ። በኒሞና ስም እውነት እሺ የልጅ አባት ነው ካላችሁ በኒሞና ስም እምረዋለሁ። እውነት ያው ዛሬም ነገም በጣም ይቅርታ ጠይቃቸዋለሁ። ይቅርታ ድንገት ከጠይቀች ሄሎ ተከታዮችን ክምሽም ብለሽ ተሳድበሻል ይቅርታ ጠይቂያቸው። አንዴ እዳህን ክፈልና ጠይቃለሁ። እዳህን ክፈል መጀመሪያ። በእኔ የተነሳ እነሱ ለምን ይሰደባሉ? እዳህን ክፈልና ማሜ ዝቅ ብዬ ይቅርታ የምጠይቃቸው አንተ ስላልከኝ ሳይሆን መጠየቅ ስላለብኝ እዳህን ክፈል ወይ ይክፈሉልክ። ልጅቷ በጣም ክፉ ሰው ናት። ቆይ ስለሷ ልንገራቸው። አንዴ መጣ ጋይስ ጭራሽ በጣም ክፉ ሰው ናት አላለም። ዛሬ ጨጓራው ነው ቀጥል ያደረኩት ጋይስ። ያው ካንስል ያደርጋል አያችሁታ፣ ካንስል ያደርግብኛል። ምን ያደርጋል? ኢትዮጵያዊነት እኮ አይደል? ኢትዮጵያዊነት ትከፍላለህ ወይስ ልውጣ? በቃ በጣም ተሰምቷቸዋል ቤተሰቦቼ። ቆይ እናቱ ኧረ ማሜ ፊልም አትስራ ለ5000 ቆይ ተው ፊልም። የኔ ቤት ጊፍተሮች እኮ ሊከፍሉልክ ይችላሉ 5000 አሁን በጣም የኔ ቤተሰቦች ተሰምቷቸዋል በጣም። ይሄ ኢትዮጵያዊነት ባህል አይደለም። እሺ ለዛሬ ኡጋንዳዊ ነኝ
እንደ ዩጋንዳዊ ይቁጠሩ ወይ ናይጄሪያ ከነ ኡኙጋ ኡኙጌ አገር ነው የመጣሁት ለዛሬ ናይጄሪያ ቢገደ ምታቂው እኔ ነው ተከታዮቼ አያገባኝም። አብሬ ነው መከካክ። ምን ታመጣለህ? አብሬ ነው ግቁስ ማረግ። ምን ታመጣለህ? እከካሃለሁ አብሬ ከነ ተከታይ። ምን ታመጣለህ? ምን ታሪክ አለክ አንተ? እድሜ ዘላለም ግን ልጋግን ስጎት ስትሳደባል ይኖርከው ለማርች ኤት እያመቻቸክ ከሆነ እተክልሃለሁ። ማሚ 7 ቤትክን ነው ባናትን የምተክለው ማርች ኤት አምጉች እኮ አንድ አባ እንኳን ካለ ስፕላሽ እንኳን መጥቶ 5000 መጥቶ የሚሰጥልህ የለህም። ቢኖራቸው ለአንተ ሰጥተው ያሳልፉክ ነበር። ማለት ምን ማለት ነው እናቱ? እቺን ብቻ ማለት እከካካለው አልኩክ። እከካካለው ይበቅ መከካታ ቃል እከካካለው እንደ ምንድነው እንደ ገብስ ቅንጪ ነው እንዲ ድንጋይ ላይ ያስተኘቼ አብሬ ነው ጭፍልቅ ማረጋችሁ። አንተንም ተከታይክ ነው ክፈል መጀመሪያ። በጣም ተሰማክ አንተ ስቀጠቀጣቸው አንዴ የምትውለው አብሬ ደቁስልሃለሁ። ምን ታመጣለህ? እንዲህ አይነት ኢትዮጵያዊ ያለ ብዬ በህልም የማስብ ያለቅም ይገርማቸው። ያሳዝናል። እኔ ያለው እንኳን አወቀኝ። ግን እንደ ሀሳብ 1 ደቂቃ ብቻ ማሜ ክፈላ ወይ መጥተሽ ምናምን በጣም የኔ ስር ያሉ ሰዎች ይወዱሻል። ዜጋ ነሽ። ገደል ግባ። እኔ በምኖርበት ሀገር አምለይጋል ሂድና ማስተዛዘኛ የምታዝንበት ቦታ ጠብቅ። ሂድክ በማስተዛዘኛ የምታባብለው እኔ እኮ ሌጋል እኮ ነኝ። እኔ አባት ኮራ ቀብራር ብዬ ምናምን ከፍተኛ ባንክ እያንቀሳቀስኩ ምናምን የምኖር ግለሰብ እኮ ነኝ። ልቃሚ ማንን ነው የሰው ሀገር ምናምን የምትለው? ሁለተኛ ሀገር እኮ ነው ከኢትዮጵያ ቀጥሎ። የት አባ ያለው መስሎክ ነው ወይ? ህገ ወጥ ምናምን ረና ወይ መስየክ ነው እንዴ? ጽድት ብዬ እኮ ነው የምኖረው ኮተታ። ስላንቺ ለኛ መንገር ምን ከኛ ህይወት ጋር ምን ያገናኘዋል እናቴ? ቢካዝ ስለኔ ስላወራክ ሰው ሀገር ላይ ነሽ ምናምን ስላልክ አገሬ ላይ ነው ያለሁት። ሄሎ የስ ቦስ ኦኬ ቴንክ ዩ ያ I am big respect bro. Okay boss. Oh today. Oh okay thank you. Okay. Thank you. አንድ ውጭ ሀገር የሚኖር ጓደኛዬ ነው። አሜሪካ ነው የሚኖረው። ገባንዛ ጋይስ ዲሲ ነው እና አይ እንደ እንትንክ ምክረህ ጥሩ ነው። እንደዚህ ጋር ሜቢ የሆነ አንዳንድ ጊዜ ስትረስ ውስጥ ሲገቡ እንደዚህ እንትን ሊሉ ይችላሉ እና እርጋታ ገርሞኛል። ትክክለኛ ኢትዮጵያዊነት ስሜትና ትክክለኛ ኢትዮጵያዊነት አየብክ ያ እና ይሄን ቀስ ቀስ እያልክ ያው ምከራት ነው የሚለው ጀስት አሁንም ምን የምልሽ እህታችን ነሽ፣ ዜጋ ነሽ። የታቀኛለ እናት አባትክን አታውቅም። እኔ እናትና አባቴን አውቃለሁ፣ የወለዱልኝን አውቃለሁ። ወንድሜ ልትሆን አትችልም። የእናቴ ልጆች ጠንቅቄ አውቃለሁ። ይሄ አሁን አንተ እህቴ ነሽ ስትል ለኔ የሚገባኝ እናት አባትህን አታውቅም ማለት ነው። ያ ማለት የወለዱልህን አታውቅም። ወንድሜ ልትሆን አትችልም። እኔ የእናቴ ልጆች ጠንቅቄ አውቃለሁ። የሀገሬ ልጅ ነሽ እኮ ዜጋ ነሽ። እንደዚህ የሀገሬ ልጅ በል ኢትዮጵያዊ ነን በል። እህትክ ልሆን አልችልም። ወንድሞቼን አውቃለሁ። ገባኝ። ሁሉም ኢትዮጵያዊ እኮ እህታማሞች ወንድማማቾች አድዋ አንድ ላይ ተቀብረናል። አንድ ላይ ሞተናል። ሰውዬ ከአድዋ ተመለስ። እዚሁ በቴብላችን ዶንት ኢሞሽናል ፋሚሊ። አሁንም እልክ ውስጥም ስሜት ውስጥ አትግቡ። ፈጣሪ ይቅር በላት። በቃ ፈጣሪ ይቅር በላት። ፈጣሪ ይቅርታ አድዋ ይላል እንዴ? ፈጣሪ የይቅርታ አምላክ ነው። ማሜ በቃ 5000 ኮይን ምረናሃል ማሪው ብለዋል። ቸግሯል። ጻፉልኝ። በሞጣም ከባድ ቅሌት ነው የደረሰበትና ኢትስ ኦኬ። የዛሬን ታዩ የበርጫ ይሁንለት አሉ። አመሰግናለሁ። ያ ሰላም ሁሉ እሺ። ቤታችን ስለማራችሁ አመሰግናለሁ። ግን አይ ቆይ የት ልትሄጂ ነው? ሌላ ጥያቄ ካመጣክ ጥያቄ የለኝም። እናመስግን ይሻላል። አታመስግነኝ። በቃ ጊፍተሬ ነኝ ማረክ
ተጫወት በቃ አውራ ከሰዎች ጋር ጨርስ። እዛው ከሰዎቹ ጋር ይጨርስ ብሏል ጋይስ፣ እርር ብሏል። እዛው ከነሱ ጋር ይጨርስ፣ ከኔ ጋር ምን ይጨርሳል? የኔ ፍቅሮች ግን ትለዩብኛላችሁ፣ ወርቆቼ ትለያላችሁ። እጃችሁ እርጥብ ይሁን፣ የረገጣችሁት ለምለም፣ የነካችሁት የበረከት። የትኛው ክፉ አያገኛችሁ። ሰርታችሁ ግቡ፣ ተኝታችሁ ንቁ። በክፉ ያያችሁ ይታይ፣ አግኙ አትገኙ። መድኃኒዓለም ከሚወራው ከሚፈራው ከድንገተኛ አደጋ ሁሉ ከወጥቶ መቅረት ይጠብቅልኝ። የሰራችሁት ይኸው እንደምትበትኑት መንገን ብትዘረዝሩት ብትበነዝሩት የማያልቀውን ተሰጥቶ የማያልቀውን ሀብት ይስጥልኝ። በቃ እድሜያችሁን እንደማቱሳላ የእድሜውን ጸጋ የጤናውን ካባ ያልብስልኝ። ከክፉ ሁሉ ይጠብቃችሁ። ምቀኛ ሸረኛችሁ ከእግራችሁ በታች ይዋል። ተባረኩልኝ። ሁሌም ሰጪ ሁኑ። በሰጣችሁት እጥፍ ድርብ ያላሰባችሁት እንስሳ ይስጣችሁ። ከሰው የሸሸጋችሁትን ለፈጣሪ ያማከራችሁት ሁሉ ይሁን። ለሀገራችሁ ለምድራችሁ ያብቃችሁ። ኢትዮጵያውያን፣ ኤርትራውያን፣ በአጠቃላይ በመላው ዓለም ያላችሁ ወዳጆቼ፣ አክባሪዎቼ መድኃኒዓለም ያክብራችሁ። መድኃኒዓለም ከጎናችሁ ይቁም። ቃለው ይበላችሁ። ጾማችሁን ይቀበላችሁ። በቃ የልባችሁን መሻት ሁሉ ይስጥልኝ። ተባረኩልኝ። ውድድነ ማረጋችሁ እንዳኮራችሁ እሱ መድኃኒዓለም ያኩራችሁ። የቸገራችሁ የጨነቃችሁ ቀን ከፊታችሁ ይቅደም፣ ከኋላችሁ ይከተላችሁ። ጥላ ከለላ ጋሻ መከታ ዋስጠበቃ ይሁናችሁ። አሜን ያላችሁ ይሁንላችሁ። ሳይ አስደሰታችሁኝ። እንደ ዛሬ አንገቱን ደፍቶ አያውቅም። ጭራሽ ምክር ጀመረ። ጭራሽ ሊመክር። ፍቅሮቼ ወዳችኋለሁ። ኑሩልኝ።